ቤተሰብ እንዴት ናችሁ? አሁን ማሳያችሁ ቪዲዮ በአሁን ሰዓት ማለት ነው በጣም አጨቃጫቂ ነው። በየፖድካስቱ፣ በየቲክቶክ ላይቭ፣ በየሶሻል ሚዲያው አጠቃላይ ሰው እየቀረበ የሚነጋገርበት ርዕስ ሆኗል እና ቪዲዮውን ላይክ አድርጉት። የእናንተን ሀሳብና አስተያየት ኮሜንት ላይ አስቀምጡልኝ። እስኪ ላሳያችሁ። እሱን ብላ መምረጧ የምትፈልገውን ነገር ማሳወቋ አልፎ ሄዶ ጎልድ ዲገር፣ አልፎ ሄዶ ማቴሪያሊስት፣ አልፎ ሄዶ ገንዘብ ፈልጋ ነው የምትሄደው የሚል ሳጥን ውስጥ ያስቀምጣታል ሶሳይቲ። አፎርድ ስላላደረጋት ነው ያንን የሚያደርገው ብዬ ነው የማምነው። እኔ ደግሞ አንድ ነገር ልንገርህ፣ በአንዳንዶቹ ግን ፈጽሞ አሁንም አልስማማም። እኔ እንደውም ብዙ ጊዜ የምታዘበው ምንድነው እኔ አሁንም እያልኩ ያለሁት ሴት ልጅ ፕሮቫይድ የሚያደርግ ወንድ አታግኝ የሚለው ላይ አይደለም። እሱን ጨርሻለሁ፣ ዘግቼዋለሁ። ማንኛውም ሰው የተስተካከለ ህይወት እንዲኖር ያስፈልጋል። በተለይ ከሚወደው ሰው ጋር የተስተካከለ ህይወት ሲኖር ፒስ ነው በጣም። አሁን የምንመለከታቸው ነጭ ሐቁ ግን የምንመለከተው መራጭና ተመራጭ ነገር ነው። በቃ ማቴሪያሊስት ማለት ተመራጭ ናት እሷ። የሆነ ትልቅ ነገር ያለው ሰውዬ ይመርጣል ማለት ነው። ከሱ የተሻለ ነገር መርጣው ነው የሄደችው እንጂ እኮ ሌሎች ትልቅ ነገር የሌላቸው መርጣው ሳይሆን ሊጫወትባት ነው። ሌሎች ትልቅ ነገር የሌላቸው ሰዎች እኮ አሉ ዙሪያው። አይ እሱ ከነሱን ስታገኝ ደግሞ ማለት ከሱ በላይ ደግሞ የሆኑ ሰዎችን ስታገኝ ደግሞ ነገር እነሱ ጋር ትደውልና ወይ ይደውሉላትና ትሄዳለች። እሱ ነው የማልፈልገው አይደለም። እሱ ይሄ የፍቅር ግንኙነት አይደለም። ይሄ ተከፍሎ የመውሰድና ተከፍሎ የመውጣት ነው። አሁን ማቴሪያሊስት ማለት እኮ ወለዛ አይደለም እናወራው። እንደዛማ ወንዶችም ከፍዬ የማመጣቸውና ከፍዬ የመገዛቸው ወንዶችም አሉ። በዓለም አቀፍ ደረጃ እሱን ስራ ነው። ያንን ስራ ዘርፍ አይደለም እናወራው። ይሄ አሁን እንትኑን ተወውና ግን ጥሬ ሀቅ ክርክሩ ግን ምንድነው? ማቴሪያሊስት ማለት ለኔ የሚገባኝ ነገር ማቴሪያሊስት ሲባል አሁን ለምሳሌ አፎሚያ አይደለችም ግን ማቴሪያሊስት ናት ካልኩኝ የሚገባኝ ምን ነው ሰግነሽ ነኝ ብላለች ቅድም አልሰማም። ማቴሪያሊስት ማለት የሚገባኝ በማቴሪያል ማመን ማለት ነው። ማቴሪያል ማለት በቃ የሚገባን ቁሳቁሶች ላይ ማመን በማቴሪያል ማመን ሳይሆን ከሰውየው የምጠብቃቸው የሆኑ ነገሮች አሉ ፕሮቫይድ እንዲያደርግ። ኦፍ ኮርስ አው እንዴ ክፍተታችን ምን መሰለሽ አሁን መብለጥ የለበትም ነው የኔ ወይ ከግንኙነታቸው መብለጥ የለበትም። ፕሮቫይድ ካላደረገ ይሄ ሰውዬ አይ በቃ አያስፈልገኝም ማለት የለባትም። እሷም ፕሮቫይድ ማድረግ አለባት። ምንድነው እሷ ፕሮቫይድ የምታደርገው? እሺ ሪሌሽኑ ላይ መሄዷ አሁን እዚህ ጋር ልነግርህ ነው ልመጣለሁ። አሁን አንተ እያሰብከው ያለኸው ሪሌሽንሺፕ ላይ ነው። እሺ ግንኙነት ያድጋል፣ ወደ ትዳር ያድጋል ብለን ካሰብን ትዳሩማ ከባድ ጉዳይ ነው። ገና ሪሌሽኑ ተሰርቶ አይደል ትዳር የሚሆነው? ሪሌሽን ላይ በሪሌሽንሺፕ ላይ የሆነ ሰው ምን ታመጣለች ነው አሁን እሷ ምን አላት? እሺ አሁን እሷ ሪሌሽን የሚባል ጠረጴዛ አለ ያደርግ ጠብቃለሁ አለች አይደል? እሷ ምን ይዛ ነው የምትመጣው? እሷ ጠረጴዛው ናት እኮ ራሷ ናት። ጠረጴዛው ናት። በዚህ አልስማማም እኔ በፍጹም። ይኸውልህ ቢኒ ሪሌሽንሺፕ እሺ እኮ ቆይ ላስረዳ። ሪሌሽንሺፕ መጀመሪያ የሆነ ግንኙነቱ ስገባ ወደ ትዳር እንደሚያድግ ታስባለህ፣ ትያያለህ፣ ትጠናናለህ። የሚሆንህ ከሆነ ወደ ትዳር እንደሚሄድ ነው የምታስበው አይደለ? ሴቷ ልጅ ያንን ሰው ፒክ ስታደርገው ፕሮቫይድ ማድረጉን ከትዳር አንፃር ነው የምታየው። ገባ? ነገ አንድ ቤት ውስጥ ሆነን ስንኖር ይሄ ሰውዬ ቤቱን በምን ያህል መጠን መያዝ ይችላል? እሷ ምን ይዛ መጣች ነው ጥያቄ። እሷ ቤቱ ናት፣ ቤቱ የምትሰራው እሷ ናት። እሱ የሚያመጣው ነገር እኔ ልስራ አለ ሰውዬው፣ የለውም ገንዘብ፣ እኔ ልስራ አለ፣ ወዳታለሁ አለ፣ እኔ ቤቱን ልስራ አለ። ወደ ሪያሊቲ እንምጣ እስኪ። አሁን ይሄ ጎልድ ዲገርነትን በተያያዘ ወይም ደግሞ ማቴሪያሊዝምን በተያያዘ አሁን ላይ ትናንት ወዲያ የሰራሁትን ቪዲዮ አይታችሁት ከሆነ ሰዎች ቀርበው ስለ ሪሌሽንሺፕ ሲጠየቁ ሚሊዮነር ካልሆነ ቢያንስ በወር 300-400 ሺህ ብር የሚያስባ ካልሆነ አልፈልገውም የሚሉ ሴቶች ነበሩ። እነሱ ለገንዘብ ነው ራሳቸውን እየሸጡ ያሉት ነው፣ ተምነዋል ማለት ነው። በዚህን ያህል ብር ይገዛኛል ማለት ነው። ምክንያቱም በአደባባይ ወጥተው ሚሊዮነር ካልሆነ ዴታ አላደርገውም ማለት ገንዘብ ያለው ሰው ግን እንደፈለገ ይገዛኛል። ስለ ኢሞሽኗ፣ ስለ ፍላጎቷ ወይም ደግሞ ስለ ፍቅር ምናምን የሚያሳስባት ነገር የለም። ጽንፍ እየወጣ ሄደ ነው። አሁን ለምሳሌ ወንድ ልጅ ፕሮቫይድ ማድረግ አለበት። ኖርማሊ ትዳር ይመሰረታል። ትዳር ሲመሰረት ትዳሩ ሊቆም የሚችለው ትዳር ውስጥ መቼስ ይበላል፣ ይጠጣል፣ ልጆች ይመጣሉ፣ የልጆች ትምህርት ቤት አለ፣ ልጆች መብላት መጠጣት አለባቸው። ብዙ ጉዳዮች አሉ በትዳር ውስጥ የሚከናወኑ። ለዛ ገንዘብ ያስፈልጋል። ስለዚህ እነዚህ ሁለት ጥንዶች ሲጋቡ ይህንን ነገር መሸከም እንችላለን ወይ ብለው ይህን ግምት ውስጥ በማስገባት ነው ሲጀመር ወደ ሪሌሽንሺፕ ወደ ትዳር የሚገቡት። ስለዚህ አንድ ወንድ ቤተሰቡን ለመምራት የማያስችል ደረጃ ላይ ካለ ሲጀመር ለማግባት ማሰብ የለበትም። ምክንያቱም ራሱን ማስተዳደር ካቃተው ሌላ ሰው ተጨምሮ ሌላ ልጅ ይመጣል። እንደዚህ ያንን የፋሚሊ በርደን መሸከም ስለማይችል ወደ ሪሌሽንሺፕ ወደ ትዳር መግባት የለበትም ኖርማሊ ማለት ነው። ይሄ አባቶቻችንም ሲኖሩት የነበረው እኛም የምንሰማው ነገር ነው። ጀስት ወንድ ልጅ
ሰርቶ የሆነ ነገር ሲኖረው የህይወት አጋሩ ጋር አብሮ እየኖረ ደግሞ አብሮ እያደገ ይሄዳል ነው። ግን በአንድ ጀንበር ናውዳይስ በአንድ ጀንበር አብሮ ማደግ የሚባል ነገር አንፈልግም። እንደዚህ በቅንጦት የሚያኖረኝ ሰው ነው እንፈልገው፣ አንዴ ዱባይ አንዴ ሎስ አንጀለስ የሚወስደኝ ነው እንፈልገው ብለው ሀብታም ነው የምናገባው ብለው ማቴሪያል ላይ ብቻ የሚያዩ ሰዎች አሉ፣ ሴቶች አሉ ነው። ስለዚህ ይሄኛው ጽንፍ በጣም የሚያስጠላ ነው። ሰውነትን የሚያረክስ የትዳርን ዋጋ የሚያሳጣ ነው። በነገራችን ላይ ገንዘብ መስራት ሁሉ ነገር አይደለም፣ ገንዘብ ሁሉ ነገር አይደለም ለህይወት ማለት ነው። እና ላይፍ ማለት ስለ ገንዘብ ብቻ እያሰብን ስለ ገንዘብ እያሳደድን ብቻ የምንኖርበት ህይወት አይደለም። ከዛ ጀርባ ብዙ ነገሮች አሉ ልንኖራቸው የሚገቡ ነገሮች። እና እናንተ ሀሳባችሁን አላቅም። ነገር ግን በጣም ይሄ ገንዘብ ጋር የተጣበቀ ፍቅር ሳይኖር ኢንተረስቱ ሳይኖር ወደ ሪሌሽንሽፕ ገንዘብ አይተው ሪሌሽንሽፕ የገቡ ሴቶች ደስተኛ ናቸው። እሱን አይታችሁታል። ለምሳሌ ብዙ ሴቶች ወንድ በደለን ብለው የሚመጡት ችት እያደረጉባቸው በላይታቸው ላይ እየተጫወተባቸው እነሱን አስቀምጦ ወደ ሌላ ቅምጥ እየሄደ ምናምን አይደል? ይሄ ማለት ነው ገንዘብ አለው ማንኛውንም ሴት አክሰስ ማድረግ ይችላል። ስለዚህ ችኛዋ ያችም ገንዘብ ብላ እሱ ጋር ትተኛለች፣ ያችኛውም ገንዘብ ብላ እሱ ጋር። ግን ያንን ወንድ የሚከሱት ምን ብለው ነው? በእኔ ላይ ደረበብኝ ብለው ነው። ያ ማለት ለእነሱ የሰጡት ቫልዩ ነው። የማይወዳት ጋር ነው የኖረችው ማለት ነው። ትክክለኛ ማንነቱን ሳይሆን የወደደችው ሰውነቱን ሳይሆን የወደደችው ያለውን ማቴሪያል ነው። ስለዚህ ያለውን ማቴሪያል ወዳ ሄደች ማለት ምን ማለት ነው? እሱ እንደፈለገ ቢያደርግ ለዛ ብላ አብራ እየኖረች ነው ማለት ነው። እየተጎዳች ነው። ስለዚህ ገንዘብ ብለው አግብተው የሚሰቃዩ ሴቶች እንዳሉ እየሰማን ነው በሶሻል ሚዲያ ማለት ነው። ሁለተኛ ሴቶች ራሱ ቺት ያደርጋሉ። ለምሳሌ ለገንዘብ ብላ የማትወደው ሰው ጋር ከሆነች የምትወደው ሰው ይፈጠርና ወይም ይመጣ ሀፕን ያደርግና ወይም በፊት የሚኖረ ካለ የማትወደው ሰው ጋር ለገንዘብ ብላ ብትኖርም የምትወደው ሰው ጋር ግን በሐሳቧና በድርጊትም ቢሆን ቺት እያደረገችበት ትኖራለች ነው። አንዳንዴ እውነታን እንክዳለን፣ ተፈጥሮን እንክዳለን። ለምን ብለን በጣም ማቴሪያሊስት ስለሆን ገንዘብን ስለምናሳድድ። ገንዘብ በራሱ ኃጢአት ስለሆነ አይደለም፣ ገንዘብ ስለማያስፈልግ አይደለም፣ ግን በልክ እያደረግነው አይደለም። ኮምፒቲሽን፣ ውድድር፣ ሾው ማድረግ ነውና እኔ እናንተን ሐሳብ አላቅም። እኔ ግን ይሄ አዝማሚያ የሚያዋጣ አይደለም ብዬ ነው የማስበው። አንተ አሪታ ያለ ወጣቱ ልቀቅ ነው ያለች። እውነት ይሄው ሰብት አው አትዋሽ። አንተ አልችታ ለወጣቱ ልቀቅ መቤቴን በቃ እመጣለሁ ወደ አንተ ስናወራ ምንድነው? አዎ እውነቱን መናገር ነው። እውነታውን እናወራ በተቻለ መጠን እኔ ወንደ ላጤት ምን ታረጋለሽ? ማህበራዊ ኑሮ ኖራል ምን ችግር አለ? እሺ አሁን ምንድነው ነገሮችን እዚህ ጋር እያንዳንዱ የምናወራት ነገር መቼም ብዙ ሰው ያያል አይደለም? እንደ ትልቅ ሰው ነው ማውራት ያለብን። እያንዳንዱ ከአንደበታችን የሚወጣው ቃል ሰዎችን መስበር የለበትም፣ መጉዳት የለበትም። እኔ አንድ እቺን መጠየቅሽ ጥያቄ ይሄው ለሱም ጠይቁታል። ለምን አላስወጣሁም አልኩት። አንቺ አራስ ልጆችን ቤት ቁጭ አድርገሽ ሲጋራ የሚያጨሰው ጫት የሚቀምሰው ቤት ውስጥ እንዳስገባሽ ነው እሱ እየነገረኛለሁ። ይሄ ለምን ሆነ ነው የኔ ጥያቄ። ፍጹም ይሄ እሱ የሚለው ውሸት ነው። የሚያጨስም ምናልባት ያኛው የሱ የሚለው ጎረቤት አለ ሊቅም ይችላል። አንቺ ቤት መጥቶ እኔ ቤት ለምን ይቅማል? ራሱ ዘው ራሱ ቤት ነው እንጂ ሲደመር እኛ ቤት አይገባም እኮ ልጁ አይገባም። በአጋጣሚ ወይ የሆነ ስራ ሊያግዝ ገብቶ ነው የሚሆነው። ደሞም ነው ይሄ ጎረቤት የሚመሰክረው ነገር አለ። አሁን እነዚህ ሁለት ባልና ሚስቶች የመተማመን ኢሹ አጋጥሟቸው ቀርበዋል እዚህ ሚዲያ ላይ። እንደዚህ አይነት ኮንቴንቶች ሰው ትዳርን እንዲፈራ አያደርግም? ሰው ሰውን እንዳያምን አያደርግም ወይ? ይሄ በጣም አንዳንዴ ሁሉንም ችግር ማህበራዊ ሚዲያ አይፈታውም። በተለይ በባልና ሚስት መካከል ያለ ጉዳይ ኤክስፖዝ ተደርጎ ለህዝብ ተሰጥቶ የሚፈታ ነገር አይደለም። በላይቱ ላይ ደርባበት ከሆነ እንደዚህም ብለው ከሆነ እሱ ሚስቱ ጋር መጨረስ ያለበትን ነገር መጨረስ እና ህይወቱን ማስቀጠል ነው አይደለ? ሌላኛውን ህይወቱን ማስቀጠል ነው ያለበት እንጂ ሶሻል ሚዲያ ላይ እንደዚህ በመጡ ቁጥር ብዙ ሰው አእምሮ እየተበረዘ ነው። ትዳርን ይፈራል። መተማመን በጣም እየከበደ መጥቷል ምናምንና በጣም እያስጠላኝ ነው እንደዚህ አይነት ነገር። በጣም ነው የሚያስጠላው። እኔ ጥቅሙ ምንም አይታየኝም። እዚህ ላይ አምተው መወቃቀሱ ምን ማለቱም በህዝብ ፊት መወነጃጀሩ ምናምን ተገቢ ነው ብዬ አላስብም። በቃ እዛው የሚያልቅ ነገር ነው። መፋታቱም ካለባቸው ተፋተው አንድ ላይ ተራርመው መኖርም ካለባቸው አንድ ላይ ሆነው ራሳቸው የሚጨርሱት ጉዳይ ነው እንጂ ደስ ለህዝብ የሚቀርብ አይደለም ብዬ ነው የማስበው። ቆይ ለስለምኝ ከቤት ስትወጪ እሱ ቤት ይተኛል? ተኝቶ ነው። ከዛ ለምንሽ ታመጪ ባላለ አንድ ቤት ገባን ምንም የለው
ምንም ሽማግሌ ተላከ። ከዛን ሽማግሌ ልላክ ምናምን አለኝ። ማጋ ነው የሚላክ? ለምን ይቅር አልኩኝ። በቃ ወረቀቱ ይቅር ምን ችግር አለ ነው እናንተ በቃ ዝም ብለን እንዋቅት ምናምን አለ። ግዴታ ነው ለኔ ቤተሰቦቼ እንደዚህ ቋሚ ካልሆነ አይሆንም ብለውኛል። ወንዱ ባሰ ማለት ነው። ይሄ ክብር ይነካል ምናምን አለኝ። አሁን እዚህ ጋር ግራ ገባኝ። ማለት ተቀያየረብኝ ወንድና ሴት። ያን ግራ ገባኝ። እኔ እዚህ ጋር የደገሰበት የአባቱ መሬት ይፈጥ ማርያም። ከዛም በዛ ሰርግ ተደገሰ። ምንም ነገር የለም። ባዶ እጃችንን ነበር። አሁን ስቃይ ጀመረት ያለሽ ጭራሽ። ምን ተፈጠረ? ስራ ይሰራል። ልታገቢው ስትይ ስራው ምን ነበረ? ምንም አይሰራም በሰዓቱ ምን እና እኔ ቀን ስራ ሰራል። አሁን ሆቴል ላይ መስራት አልቻልኩም። ቀናታ ይቀራል። ቀን ስራ ላይ አይቀና። እንደዛ እየሰራም ያለው ያው ልጅ ተራከሰ። ወዴ ገፋ ማንሳት አልችልም ምናምን ምን መስታረግጅም ስራ አልጀመረም። ለምን ስራ ሰራም ስለምን እንደሚልስ ተቀልሽ ሂጂ የሚሰራውን አግቢ ነው የሚለኝ። አሁን ከዛን በቃ ስራ ግራ ገባኝ። ጠላውም ቆመ፣ ሰው ቤቱም ቆመ። ማራጭ ምን ተቀልሽ ራቅ ብሎ ለማና መሄድ። ቆይ ለስለምኝ ከቤት ስትወጪ እሱ ቤት ይተኛል? ተኝቶ ነው። ከዛ ለምንሽ ታመጪ ባላለ አንቺ ብቻሽን እየሰራሽ ቤቱን እሱን ተሸክመሽ ማስተዳደር ከቻልሽ ብቻሽን ራስሽ ማስተዳደራችሁ ከትዳር መውጣት በጣም እንደዚህ ቀላል አይደለም። ሴቶች እህቶች ጥንቃቄ ማድረግ አለባቸው ወደ ትዳር ሲገቡ። አሁን ቅድምም ያለው ተለጠጠ፣ ይሄኛውም ደግሞ ጥፋት ይዞ መጣ አይደል? ይሄ ቦይፍሬንድ በምትይዙበት ሰዓት እናንተን የሆነ ኢምፕረስ የሚያደርጋችሁ ብቻ መሆን የለበትም። ጀስት ፊውቸር ያለው ኃላፊነት መውሰድ የሚችል መስራት የሚወድ ለስራ ጎበዝ የሆነ ለስራ የማይመለስ ሰው መሆን አለበት። ድሃ እንኳ ቢሆን የሚሰራ ሰው ገንዘብ ማምጣቱ አይቀርም። ጥሩ ሰው መሆን አለበት። በነገራችን ላይ ጥሩ ሰው ደግ ሰው ከሆነ ስራ ሊጠላ አይችልም። ፋሚሊ ሪስፖንሲቢሊቲ መሸከም የሚችል ይሆናል። የትም ያምጣው የት ስራ ይሰራል። እንደዚህ አይነት ሰው ላይ መውደቅ እየተቻለ እንደዚህ አይነት ሰነፍ ላይ ወድቆ ደግሞ ራስን በዚህ ልክ መጉዳት ተገቢ ነው ብዬ አላስብም። ብዙ እህቶች የሚያደርጉት ነው። ጀስት ቦይፍሬንዶቻቸው ብዙ ፊውቸር የላቸውም፣ ብዙ አላማ የላቸውም። ግን እነሱ በፍቅር ብድ ብለውላቸው አላማቸውን ሁሉ ስተው ያስቀመጡት ሩል ሁላ ብሬክ አድርገው እንደዚህ አይነት ሪሌሽንሽፕ ውስጥ ይገባሉ እና ኋላ ላይ ጠንቆ አይለቃቸውም፣ ህይወታቸውን ያበላሸዋል። እና ነቃ ማለት አለባችሁ። ሰነፍ ወንድ ምንም አይጠቅም። አቤን ታስጨርሰኛለህ? ጸጥ ብለህ አስጨርሰኝ። የኢትዮጵያ ህዝብ ቶካቲቭ ነው፣ አንኤዱኬትድ ነው፣ ያልተማረ ነው፣ መሀይም ነው፣ በጣም ባለጌ ነው። ስለዚህ እኔ ደግሞ ሁሉም ሰው ቆንጆ ነኝ ይላል፣ ግን ቆንጆ አይደለም። እኔ ደግሞ ሪል የሆነ ቆንጅና ነው ያለኝ። ስለዚህ ለኢትዮጵያ ህዝብ አልገባም። እኔ የምገባው ለሌላ ለአውሮፓ ለአሜሪካ እንጂ ለዚህ ኮተታም ህዝብ ልገባ አልችልም። that's why እስካሁን ቲክቶክ ያልከፈትኩት እና ምንም ነገር ያላደረኩት። ምንም ብትል I don't care, this is reality. okay አይት እንግዲህ አሁን ቅድም ያነሳሁትን ሐሳብ ይሄ ራሷ ሪፍሌክት አደረጋለች። እቺ ልጅ ምን አይነት ሜንታሊቲ ነው ያላት? ማለት በዚህ ልክ እንደ ህዝብ የወጣችበትን ህዝብ በዚህ ልክ መዝለፍና መስደብ ትክክል ነው ወይ? ጤነኛ ናት ወይ? እሷ ራሷን ለሽያጭ ለሀገር ውጭ ዜጎች ለሽያጭ እያቀረበች አይደለም ወይ? የኢትዮጵያ ህዝብስ የሚናቅ ነው ወይ? ደደብ ነው ወይ? ያልተማረ ነው ወይ? እሷ እንደምትለው እሷስ ማናት? በዚህ ልክ ኢጎ ቢውልድ አድርጎ ማህበረሰብ ሰድቦ መውጣት ዋጋ ያስከፍላል። ሀሳቧንም የምታገኝ አይመስለኝም። እንደዚህ አይነት ትውልድ ነው እየተፈራ ያለው። ሰው ማቴሪያሊዝም ማለት እንደዚህ አይነት ሰው ነው። ልዕልና የሌለው፣ ስብዕና የሌለው፣ ባህል ወግ የማያከብር፣ ሃይማኖት የሌለው መናገር ይችላል። በዚህ ልክ ሃይማኖተኛ ሰው በዚህ ልክ አፉን የሚከፍት አይመስለኝም። የሚገዛለት አምላክ አለ። ያ የሚገዛለት አምላክ ስርዓትና ስነ ስርዓት ያስተምራል ብዬ አስባለሁ። በየትኛውም ሃይማኖት ትገኝ ማለት ነው። ስለዚህ እንደዚህ አይነት ጋጠወጥነት እየሰፋ ነው። በጣም መለጠጡን ትተን ሴቶችን በጣም መለጠጣችሁን፣ ወንዶችን መለጠጣችሁን ትቶ ወንድ መስራት የሚገባውን ይሰራል፣ ሴትም የሚጠበቅባትን አድርጋ መኖር ነው የተሻለ የሚሆነው እንጂ መናናቅ፣ ገንዘብ ብቻ ማሳደድ ህይወትን ስቃይ ውስጥ ገንዘብ እንደው ስታሳድዱት ሲያሰቃያችሁ ነው የሚኖረውና በዛ ውስጥ እንድንኖር ነው የሚያደርገው። ጎረቤታቸው ነገር አርኩሻል አይደል? እስኪ ምንድነው የሚያደርገው? ምንድነው የተፈጠረው ነገር?
እኔና እናቴ የለችም ነበር። እኔና ወንድሜ ውጭ ወጥተን ምግብ በልተን መጣን። የት ሄዳችሁ? ጎረቤት። ቤት አልነበረም ምግብ? በልተን ሌላ ቦታ በልተን መጣንና ከዛን ገባን ወደ ቤታችን። ቲቪያችንን እያየን እያለ መጣ። ከዛን እግሬን ጎተተኝ። ከዛን መሬት ላይ ወረደኝና ከዛን ልጮህ ስል እንደዛ አፍሽን አፍነሽ ከዛን ልጮህ ስል አፌን አፈነኝና ከዛን እሱ ወንድሜ በመኪና ሪሞት የተበላሸ በሱ መታው። ከዛን እሱ ደግሞ እንትናና ከዛን በቃ እኔ ነገር አሳለ ብዬ ሄድኩኝና እናቴ ስልከኝ ሄጄ ከዛን ስመጣ ጠየቀችኝ። ከዛን አዎ አልኳት እና ሐኪም ቤት ወሰደች። ከዛ ሐኪም ቤት ወሰደችሽ? ሐኪም ቤት ማርሽ? ለምንድን ነው ለእናትሽ አንቺ ወዲያው ያልተናገርሽው? ልካኝ ነው። ልካሽ ስለነበረ አንድ ቀን ብቻ ነው እንዴ እንደዚህ የሚያደርግሽ? አይ አንድ ቀን ነበር። ሌላ ጊዜም ነበረ። ታዲያ ለምን አልተናገርሽም? ለአባባስ ለምን አልተናገርሽም? ትፈሪዋለሽ? በርቺ በቃ ነግራታለሁ ብዬ ልኩት። ትመታኛለች ብለሽ ነው? ለጆሮ የሚከብድ ነገር መስማት በጣም ያማል። እንግዲህ የ8 ዓመቷን ህፃን ነው ጎረቤቷ በዚህ መልኩ ያው እየደፈራት ማለት ነው በቀላሉ። ህግ በየት ልክ ሄዶ ፕሮቴክት ሊያደርግ እንደሚችል እነዚህ ህፃኖችን አላውቅም። ነገር ግን ወላጆች ቅርበታችሁን ከልጆቻችሁ ጋር ያለውን ቅርበትና አታችመንት በመጨመር ልጆቻችሁ በህይወታቸው ላይ ሀፕን ሊያደርግ ያደረገውንና ሀፕን ሊያደርግ ያለውን ነገር እንዲነግሯችሁ በግልጽነት የእያንዳንዱን ሰው ኢንቴንሽን በእነሱ ላይ ማለት ነው ያለውን ኢንቴንሽን እንዲነግሯችሁ እንዳይፈሯችሁ ማድረግ አንድ ነገር ነው። ለምሳሌ አንድ ሰው ቢሞክር የመድፈር ሙከራ የሆነ የማይሆን ትንኮሳ ምናምን ሲያዩ አባባ ገሌ እንደዚህ እያደረገኝ ነው ብለው የሚነግሩበት ድፍረት እንዲኖራቸው ማድረግ ያማት በወላጅና በልጅ መካከል ያለው ግንኙነት ጥሩ ከሆነ ልጆች ራሳቸውን እንዲጠብቁ ታረጓቸዋላችሁ። አደጋ ሲደቀንባቸው መጥተው ይነግሯቸዋል ማለት ነው። በቅርቡ እንግዲህ በባለቤቱ ቅናት ምክንያት ብልቱን የተቆረጠ አንድ ታካሚን ብልቱን ወደ ቀድሞ ቦታ መልሰሃል። እውነት ውሸት? እውነት ነው። ዋው! እንዲህ አይነት ህክምናዎች ብዙ ጊዜ በቃ ሻርፕ መቆረጥ አለበት ምናምን ሲባል ሰማለሁና እንደዛ ነበር ይሄኛው? አዎ እውነት ነው። ሴፍሻ የ42 ዓመት ነው ታካሚያችን። ብልቱ የተቆረጠው በብላ ነው። አንድ ጊዜ ሻርፕ በቤዝመንቱ ላይ ነው ቤዙ ላይ ነው በሻርፕ ብላ የተቆረጠው። ስለዚህ ያ ሻርፕ መቆረጡ እንዳልከው ለህክምናው ይረዳል። ያልመፈተግ ብዙ ትራውማ የለበትም። አንድ ጊዜ ሻርፕ የተቆረጠ ስለሆነ እሱ የተሻለ። ምን ያህል ሰዓት የፈጀ ቀዶ ጥገና? ወደ 3 ሰዓት ነው የፈጀ። ለሊቱ 9 ሰዓት ጀምረን ወደ 12 ሰዓት አካባቢ ነው አነጋግ ላይ የጨረስ ነው ማለት ነው ፕሮሲጀሩ። አሁን ያው በእናንተ የህክምና ቋንቋ ውጤታማ የሚባለው ነገሮች ወደ ቀድሞ ቦታቸው ሲመለሱ ነው። ነገሮች ወደ ቀድሞ ቦታቸው 100% ወይም 100% ተመልሷል ሊባል ይችላል? ይቻላል። አንድ ኮምፕሊኬሽኖች ይኖራሉ። አሁን የኛ ኮምፕሊኬሽን ያጋጠመው ምንድነው? የቆዳ ስኪኑ የመሞት ስኪን ኔክሮስ የሚባል ቆዳ መሞቷ ነው። እሱ ለሱ ምንድነው ስኪን ግራፍት ያስፈልጋል። ግን 100% ወደ ቀድሞ ቦታው ተመልሷል ማለት ይቻላል። ስለዚህ ቀድሞ አሁን ለምሳሌ የወንድ ልጅ ብልት ከመቆረጡ በፊት መሽናት ሊሆን ይችላል ወይም ደግሞ ወሲባዊ ግንኙነት ላይ ልክ ነው ወንዴ እንግዲህ ማውጣት ሊሆን ይችላል መርጨት። እነሱ ነገሮች ሁሉ ልክ ነው ሴፍሻ። አሁን ታካሚያችን ያው ህክምናውን ከሰራን የዛሬ 6 ሳምንት አካባቢ ነው። አሁን ካቴተር ቱቦ
አስገብተን ነበር ያኔ ካቴተሩ ወጥቶ አሁን በራሱ እየሸነ ነው ሳይኮሎጂካል ዌልቢንግ አሁን ሳይኮሎጂካሊ በጣም ስትሮንግ ነው ሌላ ሳይን ምንድነው ያው ወደ ሴክሹዋል እና ሪፕሮዳክቲቭ ወይ ለማለት ትንሽ ጊዜ ይፈልጋል 1 2 ወር 3 ወር አትሊስት ተቆጥቶ መቆየት አለበት ከዛ ውጪ ግን ምንድነው የዛ ሳይን የሚያሳየው ሞርኒንግ ኢሬክሽን አለው ስለዚህ ወደዛ እንደሚሄድ ማሳያ ነው ማለት ነው ለዚህ ስለዚህ ተመልሷል ማለት ይቻላል አይ 2 ወር ምናምን ከዛ በኋላ ሲባል እንዴ እንኳን አይደለም በሕክምና ሰው ጾም የለ እንዴ 2 ወር እኮ ነው ጾም ውጤታማ ነው ወይ ጉድ ዘንድሮ ማንሰማው ነገር የለም እንግዲህ ዞሮ እንኳን ሕክምና አገኘ ነገሩ ከባድ ነው የሚታመን አይደለም ግን እንኳን ሕክምና አገኘ ውድ ተመልካቾቼ ለዛሬ ያስኳቸው ቪዲዮዎች እነዚህ ናቸው እስካሁን ድረስ አብራችሁ ስለቆያችሁ በጣም አመሰግናለሁ ግን ላይክ ብታደርጉ ደስ ይለኛል ሐሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ በሌላ ቪዲዮ መለሳለሁ ፒስ